ፈልግሽ ማለት ልጄን አልፈልገው ማለት አይደለም እስኪ ንገረኝ ነው ያብራከን ክፋይ በሆዴ ይዤ ለኔ ምንም አይነት በልቦስ ቦታ የለህም ማለት ነው እስካሁን ስነግርሽ አልሰማሽኝ ማለት ነው ላንቺ የሚሆን ምንም አይነት ቦታ ልቤ ላይ የለም አልኩሽ እኮ ስለ ልጄ ኮና አትጨነቂ ቤት ከራይልሻለሁ ከዛ አንተም ትመጣለህ ምን ላደርግ ነው የሚመጣው እንዴ የልጅን እናት ለመንከባከብ ነው እዛው ርቀትሽን ጠብቂ ብዬሻለሁ ይሄን ያክል እኔን ለመንካት ተጸይፈኛል ማለት ነው አልተጸየፍኩሽም እንድልሽ ፈልገሽ ነው በጣም ተጸይፈሻለሁ እሺ ይኸውልሽ ለመጨረሻ ጊዜ የምጠይቅሽ ባሰብኩት ሐሳብ ተስማሚያለሽ አትስማሚም አልስማማም የሞለጃዬ ጊዜ ሲደርስ የልጅ አባት ቤት ነው መውለድ የምፈልገው ኧረ እባክሽ አዎ ለእናትም ነግራቸዋለሁ ለልጅ የምታስብ ከሆነ እዛ ቤት ልጅት አኖረኛለህ አለበለዚያ ግን ለሚፈጠረው ነገር ኃላፊነቱን ራስ ተወስዷል ቆይ ግን አልገባኝም ለምንድን ነው ኑሐሚንን ከቤት ማባረር ያቃተሽ አሁንማ እንደ ድሮ መቆጣትን መጮህን ተሻለ ኤሚ ምን አለ ማያገባሽ ነገር ተታሽ አድርጊ የምትባየውን ነገር ብቻ ብታደርጊ ይሄን ሚስጥርማ ማወቅ አለብኝ እማዬ ኤደን ሚሏት ሚስጥረኛ ጓደኛ አለቻት አይደል በሷ በኩል አጣራለሁ እንጂ እማዬ ኑሐሚን ላይ ያለ ነገር እንደዚህ አልሰከነችም ልብሽ ቅልጥ የሚልበትን ነገር ነው የመቻጣሁት አሁን ወደ ገደለው እንግባ ኑሐሚን እርጉዝ ናት ወይስ አይደለችም ይሄን ያህል ብር ከሰጠሽኝማ ባትሆንም ነች ነው የምልሽ ለቀልድ ጊዜ የለኝም እሺ ቆይ ማን እንደዛ ብሎ ነገረሽ አሁን የጠየቁሽን ነገር ብቻ በፍጥነት ንገሪኝ አይደለችም እርጉዝ አይደለችም ስለዚህ ውሸት ነበር ማለት ነው ግን እኮ የናሆም እናት የእርግዝናውን ውጤት ይዘው ነበር አይደል እንዴ በይ አሁን እውነቱን ንገሪኝ ኑሐሚን እርጉዝ ናት ወይስ አይደለችም አምራን የኑሐሚን ማርገዝ እንግዲህ እየተከታተለች በኤደን በኩል ለማጣራት ጥረት እያደረገች ትገኛለች ምክንያቱም ኑሐሚን እርጉዝ ከሆነች ከዚህ ቤት ለማስወጣት እሷ ደግሞ እርጉዝ ስለሆነች በዛ ሰበብ እዚህ ቤት ለመግባት ኑሐሚን እርጉዝ ከሆነች አጣርታ ላቶ ለይኩን ለመንገር ነው የሷ ሐሳብና ጥረት ማለት ነው ነገር ግን እስካሁን ድረስ ኤደን ያው ገንዘብ ምንም እንኳን ገንዘብ ቢያጓጓትም ወይዘሮ ዝናሽ ነግራታለች ለማንም ሰው ትንፍሽ ብትል ከባድ ነገር እንደሚፈጠር ያ ነገር በጣም እያስፈራት ነው እዚህ ጋር ደግሞ ገንዘቡ በጣም እያጓጓት ነው ይሄን ነገር ብትናገር ከዛ ቤት ስለምትወጣ ያላት አማራጭ ምንድነው ይሄንን ገንዘብ ነው የሚያመልጣት ማለት ነው እንግዲህ ኑሐሚን ያው እርግዝና ታውቋል እሷ ነበረች ካሁን በፊት ማንም ሰው አላወቀብኝም ብላ ደብቃ ነበር በሷ ቤት ነገር ግን እቺ ቀነዝነዚ የሆነች እህቷ ኤዶም ክላሷ ገብታ እንዳጋጣሚ ስትወጣላት ልብሷን ስትፈትሽ ይሄን ወረቀት ስታገኝ ለዝናሽ ነበር ያሳየቻት ማለት ነው ዝናሽም ደግሞ በደስታ እጄ ላይ ወደቅሽ አገኘሁሽ ኑሐሚን ስትል እንግዲህ ኑሐሚን ለማስፈራራት ከኤደን ተቀብላ ወረቀቱን ወደሷ ጋር ሄዳ ኑሐሚን ክላሷን እየፈተሸች ባለችበት ሰዓት ቆይ ወረቀቱ እየተገባ ምናምን ብላ ስትፈትሽ ያው ዝናሽ ከበስተጀርባዋ ሆና ይሄንን መሰለኝ እየፈለግሽ ያለሽው ስትላት ቆይ ደግሞ ይሄንን እንዴት ልታገኙ ቻልሽ ክላሴ ገብተሽ ነው ምናምን ስትላት እንዴትም ይሁን እንዴትም እጄ ገብቷል ሚስጥርሽ ስትላት ያው ለመናገር ለአባቷ እንዲሁም ደግሞ ለለይኩን ተናግራ እሷን ለማዋረድ ነበር የፈለገችው አንቺ እኔን ስታዋርጂ እኔም ደግሞ አንቺን አዋርድሻለሁ በዚህ ነገር የምትስማሚ ከሆነ ሂጃ ሆኖ ጠሪያቸው ነበር ያለቻት ማለት ነው አልፈራቻትም ሰላም ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ እንግዲህ ኑሐሚን እርግዝ ከሆነች ጀምሮ በጣም እየተናደደች እና እየተበሳጨች ነው ምክንያቱም ናሆምን አፍቅረዋለች ማለት ነው ናሆምን ያፈቀረችው ደግሞ ያው በመዋል በማደር የተነሳ ያፈቀረችው ነበረ ተመርምራ እርጉዝ እንዳልነበረች ነበረ ያወቀችው ነገር ግን በተደጋጋሚ ሲያስታውካት የእርግዝና ማያቻውን ስታመጣ
ስትመረመር እርጉዝ እንደሆነች ሲያሳያት በጣም ነበር ያዘነችው። እያለቀሰች በጣም ትጋዜ ውስጥ ገብታለች። እንግዲህ አባቷም ተጨናንቀው ቆይም ሆነሽ ነው የሆንሽውን ነገር ለምን አትነግሪኝም ቢሏትም ለአባቷ ግን በፍጹም መናገር አልፈለገችም። ይልቁንም እንዲያውም ከዚህ ቤት መውጣት ሁሉ እንደምትፈልግ ነው እየተናገረች ያለችው ማለት ነው። አባቷም ግራ በመጋባት ቆይ ካሁን በፊት አፈቅረዋለሁኝ አላልሽም ነበር እንዴ? ለምንድን ነው አሁን መውጣቱን የፈለግሽው በዚህ ልክ? ምን ተገኝቶ ነው? ምንድን ነው አዲስ ነገር? እኔም አላውቅ የተፈጠረ ነገር ካለ ለምን አትነግሪኝም ቢሏትም በፍጹም ለመናገር አልፈለገችም። ያው እንግዲህ ኤደን ገና ለገናው የእሷን ሚስጥር አወኩ ብላ በየሄደችበት ስትተረተር ከአሁን በኋላ ግን እንደዚህ እንዳታወራ አስጠንቅቃታለች ማለት ነው ዝናሽ። ምክንያቱም ዝናሽ ይህንን ነገር ከተናገረች የእሷን ሚስጥር ስለሚወጣባት የኑሐሚን ሚስጥር መቼም እንዲወጣ አላደረገችም እስካሁን ድረስ ማለት ነው። እንግዲህ ልጇም ውጭ አድራ ስትመጣ ቆይ ምን ሆነሽ ነው ምንድን ነው ስትላት ምን ሆንኩኝ እያለች ነበረ። እዚህ ቤት የሆነ የተፈጠረ ነገር አለ እንዴ? እኔ የማላውቀው። ምክንያቱም ኑሐሚን ትተሻታል፣ በጣም ነው የተውሻት። ቆይ ምን አይነት ሚስጥር ይዛብሽ ነው በዚህ ልክ እሷን የፈራሻት ስትላት ምንም ነበር ያለችው። እሷ ግን ያው ይሄ ነገር የማይደረስበት መስሏት ነው። የናሆሚ የሆነች ነገር ተወጣች፣ በእርግጠኝነት የእሷ ሚስጥር ይወጣል ማለት ነው። እስካሁን ድረስ በጣም ስትፈራትና ስታከብራት ነበር። ከዚህ በኋላ ግን እሷ እንደምታከብራት ዝናሽም እንድታከብራት ነው የነገረቻት። አይ ካለች ግን ትልቅ ሚስጥር እንደ ያንን ሚስጥር እንደምትናገር በሚገባ አስጠንቅቃታለች። እንግዲህ ኑሐሚ በጣም ለቅሶ አብዝታለች፣ በተደጋጋሚ እያለቀሰች ነው ማለት ነው። ኤርሚያስ ታውን በፊት ያኔ የሆነ ሊያስመልሳት ምናምን ሲፈልግ እርጉዝ ነሽ እንዴ ብሎ ሲጠይቃት ያንተ አላረገዝኩም፣ ምክንያቱም ተጠራጥሬ ሐኪም ቤት ሂጄ ቼክ አድርጌ እርጉዝ አይደለሽም ብለውኛል ብላ ነበር። ነገር ግን ኤዶም ለእናቲቱ ምክንያቱም ኤደን ለእናቲቱ ስትናገር የሰማ ብዙም እንኳን ሁሉንም ባይሰማ ግን የተወሰነ በትንሹ የሰማው ነገር ስላለ ያንን ነገር ደግሞ ለኑሐሚ በጣም እያሰበና የተጨነቀ ስለነበረ ማወቅ ፈልጎ ነበር። ግን በጭራሽ ልትነግረው አልፈለገችም ማለት ነው። ይህንን ነገር ይልቅንስ ልጅቱን እንዲያመጣ ነበረ ያዘዘችው። እሱም ይሄ ነገር ግራ ጋብቶት ሄዶ ለአምራን ነግሯት ነበረ። አምራን ደግሞ ይሄን ነገር የእውነት ከሆነ ብላ በጣም ነው የተደሰተችበት ማለት ነው። የእውነት ከሆነ ይህንን ነገር በጣም ነው የተደሰች ለሌይኩን ለመናገር ስላሰበች እና ስላቀደች ኑሐሚን ማዋረድ ስለሆነ ባገኘችበት አጋጣሚ ያው እሷን ለማዋረድ ስለሆነ እንግዲህ ኑሐሚን በጣም ተናዳና ተበሳጭታ ከኤደን ጋር ኪችን አንገት ለአንገት ተያይዘው ተናንቀው ሊደባደቡ በደረሱበት ሰዓት ኤርሚያስ ያው መጥቶ ነበረ። ምክንያቱም ኤርሚያስ በተደጋጋሚ ማስጠንቀቂያ ሰጥቷታል። ኑሐሚን ላይ ምንም አይነት ነገር ቢደርስባት ብታለቅስ እንደማይለቃት አስጠንቅቀው ነግራታል። እሷ ግን በፍጹም ማንንም ፈርታ ወደኋላ ማለት አልፈለገችም። በተደጋጋሚ እየሄደች ለዝናሽ ያገኘቻትን ትንሿንም ትልቋንም እየነገረቻት ነው። ዝናሽም ኑሐሚን ካስጠነቀቀቻት በኋላ ይሄ ነገር ማንም ሰው እንዲሰማ አልፈለገችም። እሷ ይሄን ነገር ለሰው እንዲሰማ ካደረገች ያው ሌላም ሰው ይሰማባታል ማለት ነው። እንግዲህ ኑሐሚን ይህንን ነገር ከሰማች ወዲህ ትካዜ ውስጥ ገብታለች። ያው ዝናሽ ጋር ሄዳ እንደለመደችው ኤደን አንዳንድ ነገር ስትቀባጥር አፏን አሲዛት ነበር የመለሰቻት። ናሆም እኮ መጥቶ ባያድነኝ ኖሮ አንገቴን ይዛ ልትበጥሰኝ ነበረ። ዛሬ ናሆም በመምጣቱ ነው የተረፍኩት ምናምን ስትላት ዝናሽ እንዴ ናሆም መጥቷል እንዴ ነበር ያለቻት። አዎ መጥቷል እኮ ትዬ፣ እርሱ ባይመጣ እኮ አትተወኝም ነበረ ስትል ነበር። ያው እሱ ካላቀቃቸው በኋላ ልብስ ቀያይሮ ምናምን
ወደ ናሆሚ ክላስ ሄዶ ቆይ ምንድነው እንደዚህ እያስለቀሰሽ ያለው ምናምን ሲላት እባክህን ውጣልኝ ብቻዬን መሆን እፈልጋለሁ ምናምን ስትል ቆይ ችግሩ ከማን ነው? ከኔ ቤተሰብ ነው ወይስ ከአንቺ ቤተሰብ ነው? እኔ ነገሩ ሊገባኝ አልቻለም እያላት ነበረ። ቆይ አንተ ግን እኔ እኮ ነገሮችን ፊት ለፊት ተጋፍጠህ የምታሸንፍ ትመስለኝ ነበረ። ከመሸሽ ይልቅስ ነገሮችን ፊት ለፊት ተጋፍጠህ የምታሸንፍ እንጂ የመሰለኝ እንደዚህ ሀገር ለቀህ የምትሄድ አልመሰለኝም ነበረ ስትለው ተይኝ ባክሽ አሁን እሱ ስለ እሷ አታንሺ ነበር ያለት ማለት ነው። እሷ ግን የራሷ ወሬ ለማስቀየስ ያው እሱን ነበረ በተደጋጋሚ ስትጠይቀው፣ እሱም ግን ተይኝ የአምራን ስም አታንሽብኝ። ቆይ ግን አንቺ ኢምራን ታውቂያታለሽ እንዴ? ከዚህ በፊት ትተዋወቃላችሁ እንዴ? እያለ ሲጠይቃት አይ ነበር ያለችው። ያው ካሁን በኋላ እንደማይርቃት ምክንያቱም ያው ልጁን ዲኤንኤ ምርመራ አስደርጎ ልጁ የእሱ ልጅ እንደሆነ ሲነግራት በጣም ነበረ በፍጹም ሊሆን አይችልም እንዳታምን ብላ ስትለው እሱም ግራ በመጋባት ታውቂያታለሽ እንዴ ነበረ ጥያቄው ማለት ነው። ያው አላውቃትም ነው ያላት አማራጭ። አውቃታለሁ ካለች ግን ሌላ ነገር ሊፈጠር ይችላል በማለት አላውቃትም ዝም ብላ የሆነ የምትለው ነበር የጠፋት። ተረጋግተህ መጣ ሆይ ምን አለ ዛሬስ እንዳንተ ሄጄ የምተነፍስበትና የማለቅስበት ቦታ ባገኘው እርፍ ባልኩኝ ስትል፣ ቆይ ግን ምንድነው አንቺ እንደዚህ እያስለቀሰሽ ያለው ልክ እንደ ህፃን ልጅ ምናምን ሲላት ነበረ። ነገሮችን ግልጽ አድርጋ መናገር አልፈለገችም። ጊዜው እስከሚደርስ ድረስ ተወው፣ አሁን ብቻ ጊዜው ሲደርስ ሁሉንም ትሰማዋለህ ነበር ያለችው ማለት ነው። ያው ዝናሽም የናሆም መምጣት ከሰማች በኋላ ወደ ናሆም ጋር ሄዳ ናሆምም አባቱ ድርጅቱን ካሁን በኋላ እሱ እንዲያስተዳድረው ምናምን ሲነግራት በጣም ደስ ብሏት ነበረ። ግን ደግሞ ረዳቲቱ ናሆሚ ናት ብሎ ሲላት በጣም ነው ቅር ያለት። ምክንያቱም ኑሐሚን ስለማትወዳት እዛ ሄዳ እነሱ ተቀራርበው ምናምን በጭራሽ ማየት አትፈልግም ማለት ነው። እንግዲህ ዝናሽ ወደ ውጭ ወጣ ብላ አየር እየተቀበለች ስለ ናሆሚና ናሆም ሁኔታቸው የሁለታቸው ነገር ግራ እያጋባት እያሰበች ባለችበት ሰዓት የሚመታ መሆንሽ ነው። ቆይ ግን እማዬ እንደዚህ ብቻሽን መሆን እያበዛሽው በተደጋጋሚ ታውቆሻል ስትላት፣ ቆይ ግን ለመሆኑ አንቺ የት ነበርሽ ስትላት፣ እኔማ ጓደኞቼ ጋር ሄጄ ነበር ስትል፣ ያው ስነ ስርዓት እንድትይዝ ስትነግራት፣ ቆይ ግን ማሚ ከመቼ ወዲህ ነው ስትላት፣ እኔማ ነጻነት ብዬ ለቅቄሽ ነበር፣ ግን አንቺ በጣም እያበዛሽው ነው። ሰምተሻል እንዴ? የናሆም እኮ ድርጅቱን እሱ ሊመራ ነው ካሁን በኋላ ስትላት፣ በጣም ደስ የሚል ነው። ቆይ ግን አባዬ እንዴት አምነው ሰጠው ነበር ያለች። ይልቁንስ የምነግርሽ ነገር እሱ ሳይሆን ኑሐሚ ሰራተኛ የእሱ ሰራተኛ እቺ ቆሻሻ ረዳት ልትሆን ነው ምናምን ስትል ምንድን ነበር ያለቻት ማለት ነው። አዎ ረዳት እሷን አድርጓታል። ትማር አትማር በምን እውቀቷ እንደሆነ ባላውቅም ስትል፣ እኔ ቆሜ ነው ሙቼ እሷ ረዳት የምትሆነው ይቺ ሰራተኛ ቆሻሻ ናት ረዳቱ ለሱ የምትሆነው በጭራሽ። ቆይ ግንባ አባዬ የምነክቶት ነው። ቆይ እኔ ያናግረዋለሁ ቢያንስ እንኳን እኔ ረዳቱ እንደሆን እኔ ነኝ እንጂ እሷ በጭራሽ መሆን የለባትም። እኔ ራሴ አዋራዋለሁ ስትል፣ ይሄን እንድታደርጊ ከፈለሽ ስነ ስርዓት አድርጊ ያልኩሽ ለዚህ ነው። ምክንያቱም አባትሽ እንደሚፈልጋት አይነት ልጅ መሆን አለብሽ ነበር ያለቻት እና ይሄ ነገር ግን ምንም ደስ አይልም። ቆይ ግን አንድ ነገር ለምንድን ነው እንደስከ ዛሬው ኑሐሚን ከዚህ ቤት ለማስወጣት ያልሞከርሽው? ለምንድን ነው የተውሻት ስትል፣ እሱን ተይው አሁን እሱን አይደለም ያልኩሽ፣ ይልቅንስ አስቢበት። ለይኩን እኮ አሁን በሱ ቤት እነሱን ያቀራረበ መስሎት ነው። ነገር ግን ይሄ ነገር ደግሞ በፍጹም መሆን የለበትም። ይህንን ነገር ማቋረጥ አለብሽ ነበር ያለቻት። እሺ ነበር ያለችው። እንግዲህ አምራንም የኑሐሚን እርግዝና በደንብ ለማወቅና ቼክ ለማድረግ ስለፈለገች ኤደንን እስከ ዛሬው ደውዬ ጠርቻት ሳይሆን እኔ ራሴ አለችበት ቦታ ሄጄ ነው የምጠይቃት ስትል ነበረ
ለኤርሚያስ ማለት ነው። ኤርሚያስ ግን ይህንን ነገር ሄዶ መናገር የለበትም ነበር። በጣም ቸኩሏል። እርግጥ ነው ኑሐሚን ይወዳታል፣ ግን ቢሆንም ያገኛትን ትንሿንም ትልቋንም እየሄደ ዝም ብሎ መናገሩ ለእሷ ጥሩ አይደለም ማለት ነው። የሚወዳት ከሆነ የሚጨነቅላት ከሆነ በዚህ ልክ መሄድ የለበትም። ያው እርግዝናውን ለማጣራት እየሄደበት ጥረት ነው። ነገር ግን አምራን ይህንን ነገር ወደ ለይኩን ጋር ለማድረስ ነው ያሳቧ። ምክንያቱም እነሱን አስወጥተላት እሷ እዛ ቤት ገብታ እንዲሁም ኑሐሚን ያው ለመጉዳት ስለሆነ አላማዋና አሳቧ። ይህ ነገር ደግሞ እውነት ይሰራላታል ወይስ አይሰራም የሚለውን እሱን ወደፊት አብረን የምናየው ነው። እንግዲህ እስካሁን ድረስ ኤደንም ምንም እንኳን ብዙ ነገር ብታደርጋትም ግን ለይኩንና ዝናሽ ብዙ ነገር እያደረጉላት ስለሆነ ያላየችውን ዓለም እያሳያት ስለሆነ ከጎዳና ላይ አንስተው የእነሱ ነገር ምክንያቱም ይህን ነገር ከተናገረች ይበላሽበታል። ከዚህ ቤት የመውጣት እድሏ ሰፊ ስለሆነ ዝናሽ ደግሞ በጣም አስጠንቅቃታለች። ይህን ነገር ለማንም ትንፍሽ እንዳትይ ስላለቻት አልተናገረችም። እውነት ብሩን አይታና ጓጉታ ትናገራለች አትናገርም የሚለውን እንግዲህ በቀጣይ አብረን የምናየው ይሆናል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቲዩብ ቻናል ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ የደውል ምልክት ማጥቆር አትርሱ። ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩ በዚሁ እሰናበታችኋለሁ። መልካም ቆይታ ይሆንላችሁ።